ሚካኤል ብዙ ነገር እኮ አጥፍተሻል። አባዬ ይሄ ብለክ ንገረኝ እስኪ። ለምንድነው ዳጣን የምታሰቃያት? ለምንድነው ሰላምንስ የልጁን አባት ካላወቁ ምትያት? ንገሪኝ እስኪ። እኔ መክረሽ አትሰሚ፣ እናቴ ስትመክርሽ አትሰሚ። እንዴ ቤት ድረስ የመጣው ልጅ እኮ ደብድበሽ ገለሽው ነበር። ናታን ቀርቦ ባይደርስና ሆስፒታል ባንወስደው እኮ የእውነትም ይሞት ነበር ይሄ ልጅ። እሺ አባዬ ችግር የለውም በቃ ሌላው ነገር ጥፋቴ ነው። ግን አባዬ ንገረኝ እስኪ ዳጣ ማናት? እኛ ቤት ከመጣች እኮ 1 ዓመት ሊሞላት ነው አባዬ። ዳጣ ማናት? የተወለደችውም ደግሞ ድሬዳዋ አይደለም፣ አባቷም ሲሳይ አይደለም አባዬ። ቆይሽ ይሄ መጠየቅ ጥፋት ነው አባዬ? ንገር። ችግር የለውም ግን አባዬ ዳጣ ማናት ንገረኝ። ለምንድን ነው የጠራኝ? ማን ጠራሽ? ራስሽ መጣሽ እንጂ ማለት አሁን በዛ ነው ያላልከኝም? ኧረ አቺ ያ ነገርኛ ጠርቶሽ እንዳይሆን የማርያም በቀል እየፈጨው ነው በይው። ትሰማኛለህ? ግቢውንም ከሰይጣን ጭምር ነው መጠበቅ ያለብን። ሳይ እንዴት እኔ ስታይ መላክ መስላለሁ? ከሰይጣንም ጠብቅሽ። አይመለከተኝም፣ ብቻ እንዴትም አድርገህ መጠበቅ አለብን። ይልቅ እንዲው ቃልዱን ታዩና ብርዱ ሊገለኝ ነው። አች እና እኔ ምን ላድርግ? እየቀመታ ይተባት ነበር። የአባቱ ስም ሰላም ነው የሚለው። ቆይ የራሷን ስም እንዳባት አስመዘግበች? አዎ አባዬ። ከዛም ማዬ ባሌ ደረጀ ባይሆን ሌላ ነገር ይመስል ነበር አለቻት። ማለቴ ሰላም አባቱን አልናገርም ስትል ማለት አብጌል ደረጀ ዛሬም እንግዲህ እንደተለመደው በሚገርም ሁኔታ ነው የመጣችው ማለት ነው። ቤተሰቦቻችን እንግዲህ የታሰበው ሌላ የሆነው ሌላ ትላላችሁ ቤተሰብ። እንግዲህ በጣም በሚገርም ሁኔታና በሚደንቅ ሁኔታ እሷ ትሻላለች፣ ተሻሽላለች፣ ለውጥ ላይ ናት እያለ አቶ ደረጀ ያንን ሁሉ ፓወሩን ያንን ሁሉ ጊዜውን እንግዲህ ሉዝ ነው ያደረገው እንደሚታወቀው። ምክንያቱም እሷን ለማስተማር ሲባል ያልተደረገ ነገር የለም። በጣም ብዙ መስዋዕትነት ነው የከፈለው አቶ ደረጀ። በቃ ብዙ ማለት ነው ጋይስ፣ በጣም ብዙ በቃ ይሄ ነው የማይባሉ ነገሮችን ነው ሲያደርግ የነበረው። በጣም በሚገርም ሁኔታ፣ በጣም በሚደንቅ ሁኔታ የሄደበት ርቀት ልጁን ከታከመበት ጀምሮ ልጁን ያን የተመታው ልጅ አንደኛ እሱን ግግም ማገገሚያ ውስጥ እንዲገባ ከዛም ሁኔታ ነገሮችን እንዲስተካከሉ በማድረግ በማውጣት በማውረድ በጣም ብዙ ነገሮችን ቻሌንጆችን አልፏል። በዛ ላይ ደግሞ አብጌል ከገባችበት ነገር በቃ ማለት ራሷን አምና እንድትቀበል፣ ለሰራችው ስህተት ራሷን እንድትወቅስ፣ የሰራችው ነገር ትክክል እንዳልሆነ እንዲሰማት፣ የሰራችውን ስህተቷን በራሷ አምና አለማንም ከልካይ ወይም ደግሞ ማንም ሰው እንትሳይላት እንድታደርግ ብዙ ነገሮችን ተደርጎላት ነበረ። ግን ያንን እሱ አምና መቀበል አልፈለገችም በሚገርም ሁኔታ ማለት ነው። ቤተሰቦቻችን እንግዲህ ከአቅም በላይ በሆነ ነገር ነው ስታደርግ የነበረው። በጣም ብዙ ማለት ነው ቤተሰቦቻችን። በጣም በቃ ብዙ ነገሮች አድርጓል። እንግዲህ አብጌል ከዛም ባሻገር እንግዲህ በቃ ብዙ ቻሌንጆችን ነበር ሲገጥማት የነበረው። በጣም ብዙ ጣውረዶችን ነበረ ስታስተናግድ የነበረው። ሁሉንም ነገር እንግዲህ ያው ለማስተካከል ደግሞ የምትችለውን ያክል ስትጥር ነበረ። ግን አእምሮዋ በቃ ሻላላትም። ግን አቶ ደረጃን ሁሉ መስዋዕትነት ከፍሎ ያን ሁሉ ቻሌንጅ ከፍሎ ያን ሁሉ አድርጎ ወደ ራሷ ትመለሳለች። ካሁን በኋላ ድጋሚ እዛ ውስጥ ላለመግባት የምትችለውን ሁሉ ታደርጋለች ብሎ ነበር ያሰበው። ግን አሁንም በቃ አእምሮዋ አሻላላትም። ለማሳመን እኮ እሷ ራሷን ለማሳመን ብዙ ነገሮች እየጣረች ነው። ግን የሚገርመው በቃ ከሷ ከቁጥጥሯ ውጭ ነው የሆነባት ሁሉም ነገር ማለት ነው። በቃ ለሁሉም ነገር በቃ የሆነ እንግዲህ አይታችኋል። መጀመሪያ ላይ ካሁን በኋላ አብጌል አንቺ እኮ ተለውጠሻል፣ ተሻሽለሻል አይደል ሲላት አባቷ፣ አዎ አባዬ ካሁን በኋላ ምንም አይነት ነገር ከማድረጌ በፊት ለእያንዳንዱ ነገር ወይም ደግሞ ለማደርገው ላደረኩትም ነገር ሁለት አስቤ ነው ማደርገው። ምንም አይነት ነገር በስሜትም ሆነ ነገሮችን ሳላስተውል አላደርግም ብላ ነበር የመለሰችለት። እናቶ ደረጀም አዎ የኔ ልጅ በቃ ካሁን በኋላ ምንም ነገር እንደማታደርጊ እኔም ባለሙሉ ተስፋ ነኝ ነበር ያላት። ግን ወዲያው ዳጣና ናታን አንድ ክላስ አድርጎ ሂጂ ናታንን ጥሪልኝ ብሎ ሲልካት ሂዳ እንግዲህ ናታንን ዳጣ ጋር ስታገኘው ወዲያው ነው በቃ ሁሉ ነገሯ የተቀያየረው።
ፊቷን የተቀየረ ስሜቷ ሁሉ በቃ ድብልቅልቅልቅ ነበር ያለ ስሜት ሲሰማት የነበረው። በቃ የሆነ ራሷን እስከምትጠላው ድረስ ቤተሰቦቻችን በቃ ከሚባለው በላይ ማለት ነው። በቃ ለሱ በቃ ወዳው ነበር እንግዲህ ዳጣን ይዛ ምንጭጭቅ አድርጋ ልትጥላት። በቃ አንቺ ልጅ ካሁን በኋላ እዚህ ልጅ አጠገብ እንዳደርሻል አልኩሽም ወይ? ለምንድን ነው እዚህ የመጣሽው? ምን ፈልገሽ ነው እያለቻት ነበረ። እንግዲህ ዳጣም እንደ ኤቢ በቃ ይቅርታ በቃ አሁን እኮ አጋጣሚ እሱ የሆነ ነገር ምነግርሻለሁ ብሎ አምጥቶኝ ነው። ምን አባሽንስ በእናትና በአባቴ ቤት ደግሞ ባንቺ ተቃጥዬ ልሙት እንዴ? አንቺ ማን ስለሆንሽ ነው በቃ ሲነግርሽ ማሰሚው? እኔ ምልሽን ነገር ማሰሚ፣ እኔ ምልሽን ነገር ማታደርጊ፣ እኔ ከምልሽ ነገር እማትስተካከይ ማን ስለሆንሽ ነው? በቃ ለምንድን ነው እኔ የምለውን ነገር ማትሰሚው? ለምንድን ነው ያንዳንዱ ነገር ስነግርሽ የማታዳምጪ? ለምን ይሄን የምታደርጊው ብላ ነው እንግዲህ በጣም ስትቃወጥ የነበረው። ዳጣም እንግዲህ እንደማንም ብላ ናታን ስለያዘላት አመልጣ ሄደች። ያው ስትሄድ አባትየው ምን አለች ሲላት እንግዲህ ያው እንደዛ ነው፣ ግን ተቆጥታለች ምናምን፣ ግን እንደ በፊቱ ብዙ አይደለችም። ያው ቶሎ ነው ስሜታዊ የሆነችው። ግን ያው ብቻ ግን አባዬ ምናምን ስትለው አይ የተወሰነ ለውጥ አላት ማለት ነው። ኢንሻአላህ ትሻሻላለች ብሎ ነው ያሰበው። እንግዲህ ያንንም እንዳለ በቃ ያንን በማድረጓ ግን መልሶ በቃ ለምን አደረኩኝ? ለምን እንደዛ አደረኩኝ? ማድረግ አልነበረብኝም በፍጹም ለምን ብላ ራሷን ወቀሰችና የሚገርመው በቃ ውሎዋን ለብቻው አደረገች። ኢቭን ራሱ ምግብ ራሱ ስራት ሳትበላ ጾሟን ያደረችው እናትየዋ ስለምናት ነበረ። ሁሉም በቃ ናታንም ሁሉም በቃ እንዴት በላ ሲጋብዟት ነበረ። ግን እሱ አልፈለገችም። በቃ ተወኝ ብቻ መሆን ነው ፈልገው ለብቻ የሆነ ጊዜ ስጡኝ በቃ ፈልጋለሁ አይደለ ለብቻ ጊዜ ስጡኝ፣ ሰላሜን ስጡኝ ብላ ነው እንግዲህ ያንን የመለሰችው። ከዛም እንግዲህ በሚገርም ሁኔታ ያንን ከተቀበለ በኋላ ሁሉንም ነገር እንግዲህ በትዕግስት ነው ስጠብቅ የነበረው ማለት ነው። ውድ ቤተሰቦቻችን ሁኔታዎች ነገሮች እንግዲህ ከተስተካከሉ በኋላ አብጌል ደረጀ በቃ ማለት በማግስቱ ያንን አስባ ብዙ ነገሮች ነው ታወርደ። በመጨረሻ እንግዲህ አባዬን ጧት ፈልገዋለሁ አለች። ጧት ላይ ደረጀ ምን ነው ሲለው ስጠይቃት እንግዲህ አባዬ በቃ ያን ያክል ሂደት ይሄድከው ለምን ስትለው አንቺን ለማስተማር ነው ያላት። እንደ አባዬ በቃ አንቺን ለመመለስ ከሄድሽበት ከጠፋሽበት አንቺን ለመመለስ አንቺን ለማስተማር ነው ያን ነገር ያደረኩት ሲላትኝ እንደ አባዬ እሺ እኔን ለማስተማር ይሁን፣ ግን ምንድነው ግን ጥፋት ይሄን ያክል ማለት ያጠፋሁት ነገር ምንድነው? ለነገሩስ ከሴ በለጠ የሰራሁት ኃጢአት የሰራሁት በደልስ ምንድን ሆኖ ነው ግን ይሄን ያክል ለዚህ የደረሰብኝ ስትለው እንዴ አብጌል አጥፍተሻል እኮ ኤቢ። ምክንያቱም ደግሞ ያጠፋሽው ደግሞ የመጀመሪያ ዳጣን መድረሻ ሰጠሻት፣ ሰላም ደግሞ ልጅሽን አባ ካልተናገርሽ ብለሽ መከራ በለሻት፣ እናታን ደግሞ ካላገባህ ብለሽ ስበብ ታደርጊበት ነበር። በቃ ኤቢ አልሰማልሽ፣ ስነግርሽ አልሰማሽ፣ ስቆጣሽ አልሰማሽ፣ ስመክርሽ አልሰማሽ፣ ሳስመክርሽ እምቢ አልሽ እና ምን ላድርግ በቃ ይሄ ነገር ነው ስተትሽ ሲላት እንዳባዬ ኦኬ እሺ የሰላምም ይሁን የናታንም ይሁን እሺ እሱን ጥፋቴ ነው ብዬ ልቀበልና እሺ በሱ ለሱ ይቅርታ። ስለዚህ አሁን ግን ለምንድን ነው እንደዚህ መሆኑ? ወይም ደግሞ እኔ ለምንድን ነው እንደዚህ መሆኑ? ማለት በተለይ ዳጣ ማናት? በቃ ስለ ዳጣ ንገረኝ። ዳጣ ማናት? እንዴት ናት? ከየት ነው የመጣችው? አባቷን ሲሳይ አይደለም የተወለደችው ምድር ወደ አይደለም። ስለዚህ ዳጣ ማናት? በቃ አባዬ ይሄ ማለት ነው ጥፋቴ? ይሄን መጠየቅ ከሆነ ጥፋቴ አዎ ጥፋትሽ ነው በለኝ። አሁን ይቅርታ ብዬ ካሁን በኋላ እንተላለሁ በቃ ንገረኝ አባዬ ማናት ዳጣ ብላ ነው እንግዲህ ጠይቀችው። አቶ ደረጀም እንግዲህ በቃ ይሄ ያለ አይደለ ሁሌ ይሄን ጥያቄ አይመለከትሽም ይላታል። ግን አሁንም ጠይቀችው ምን ሊል ይችላል? ረፊ ኤቢ አይመለከትሽም የሚላት ይመስለኛል። እናንተስ ውድ ቤተሰቦች ሀሳብ አስተያየታችሁን አስቀምጡልኝ። በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር አድርጉ። ባይ